ደጅሽን የረገጠውን የሲኦልን እሳት አላሳየውም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን የገባባት ምስጢራዊ ገዳም ኪዳነ ምሕረት በስውር የምታጠምቅባት አባታችን አቡነ ተክለ ሃይማኖት የመረጧት ያደሩባት የነበረ ቦታ ያልተገለጡ 17 ስውር ጽላት ያሉባት ከስውር ዋሻ ውስጥ የዕጣን መዓዛ የማህሌት ድምፅ የሚሰማባት የበረከት ገዳም እዚሁ ኢትዮጵያ ውስጥ ይገኛል። ደጁን መርገጥ በራሱ የሲኦልን እሳት እንዳናይ የሚያደርገን ገዳም ነው። በዚህ ቦታ መጥቶ የልቡ ቋጠሮ ያልተፈታለትን ማግኘት አይታሰብም። በሸክም የመጡ ራሳቸውን ችለው ይመለሳሉ፣ ሽባው ይተረተራል። በሚያስደንቅ ሁኔታ ታዲያ መካኖች ይወልዳሉ። በዚህ ቅዱስ ስፍራ የሚያስደንቅ ከዋሻው ግርጌ የፈለቀው ጸበል ብዙዎችን ከጨጓራ፣ ከኩላሊት፣ ከአስም፣ ከሳይነስ፣ ከልብ ህመም፣ ከካንሰር እየፈወሰ ይገኛል። ኪዳነ ምሕረት በስውር የምታጠምቅበት የበረከት የአንድነት ገዳም። በዚህ ድንቅ ገዳም መጥቶ የተሳለመ ንስሐ ሳይገባ አይሞትም። ለሕይወት መዝገብ ያልጻፍኩትን መንግሥቴን የማላወርሰውን ይህንን ገዳም አላስረግጠውም ብሎ ጌታችን ለቅድስት ኪዳነ ምሕረት ቃል ኪዳን ገብቶላታል። በገዳሙ የሚገኝ ፈውስም በቃላት የሚገለጽ አይደለም። በአደሬ ደብረ ሰዋሰው ኪዳነ ምሕረት አንድነት ገዳም ከሚደረጉ አስደናቂ ተአምራት መካከል አንደኛውን እነሆ። የአዳምን ገድል አዝለው የእመቤታችንን የተአምሯን መጽሐፍ አዝለው ልጅ ተማጽነው በልጅ ፍሬ የተባረኩ ብዙዎች ናቸው። በዚህም የብዙዎች ቤትን እንባ ያበሰች፣ የብዙዎችን ጭንቀታቸውን ያቀለለች፣ ብዙዎቻችን የዘነጋናት የበረከት ገዳም። ለመሆኑ ይህቺ ገዳም የት ይሆን መገኛዋ ነው? አደሬ ኪዳነ ምሕረት ኃጢአት የማይሻገርባት 17 ስውር ጽላት ያለባት የአዳምና ሔዋን ታቦት ያለበት መካኖች ገድል የሚያዝሉበት ንስሐ ሳይገቡ የማይመለሱበት ኪዳነ ምሕረት በስውር የምታጠምቅበት አስደናቂ ዋሻ የሚገኝበት የበረከት የቃል ኪዳን የፈውስ ገዳም አደሬ ደብረ ሰዋሰው ኪዳነ ምሕረት አንድነት ገዳም ከአዲስ አበባ 65 ኪሎ ሜትር ርቀት ላይ ወደ ደብረ ብርሃን መስመር አሌርቱ በሚባል ቦታ የሚገኝ የበረከት ገዳም ነው። በዚህ ቅዱስ ስፍራ የሚያስደንቅ ከዋሻው ግርጌ የፈለቀው ጸበል ብዙዎችን ከጨጓራ፣ ከኩላሊት፣ ከአስም፣ ከሳይነስ፣ ከልብ ህመም፣ ከካንሰር እያዳነ ነውና እንሂድና የበረከቱ ተቋዳሽ እንሁን። በጸበሉ የማይርድ አጋንንት የለም። በተለይ ሰዎች መተት ያሰሩባቸው ሰዎች በዚህ ጸበል ተፈውሰዋል። ወደ ገዳሙ ሲሄዱ